ማድረግ ነው አርቲስት ቬሮኒካን ወደዚህ የጋበዝ ነው። በዚሁ መሰረት ቬሮኒካ አጠር ያለ ንግግር ስለ ማርች 8 እኔ እዚህ እንድደርስ ለምን ይፈራሁት መስማማት መስፈን ይሻለኛል። በቃ ዘፍኔ ልውረድ። እንደ እግዚአብሔርን በጣም ልቤ ያመታ ነው። በስመ አብ ወልድ። እስቲ አንዴ ሞራል ስጡኝ። እስቲ ሞራል ያው እዚህ እንድደርስ የእናንተም ትልቅ አስተዋጽኦ አለውና እናንተ ፊት በመቆሜና የህይወት ልምዴን ላካፍል ስለጋበዛችሁኝ ከልቤ እግዚአብሔር ያክብርልኝ ማለት ፈልጋለሁ። የመጀመሪያው ፈጣሪን ማስቀደም ነው። በህይወታችሁ ትልቅ ቦታ ለመድረስ በጣም ኢዚ ስለሆነ ይሄ መንገድ ታመሰግኑኛላችሁ። እርግጠኛ ነኝ እዚህ ውስጥ ጓደኛ የሌላችሁ፣ ሰው ሙድ የሚይዝባችሁ፣ ቡሊ የምትደረጉ ትኖራላችሁ። እንደዚህ አይነት ሰዎች ናቸው አብዛኛው ጊዜ ትልቅ ቦታ የሚደርሱት። ለምን? መገፋትን ያውቁታል፣ መበደልን ያውቁታል፣ መጥፎ ነገር ተደርጎባቸውም ያውቁታልና እነዚህ አይነት ሰዎች ትልቅ ቦታ ይደርሱና የሳቁባችሁ ሰዎች ላይ እንደኔ ቆማችሁ ማውራት ትጀምራላችሁ ማለት ነው። ሱሳይድ መፍትሄ ሆኖ አያውቅም። በጣም ብዙ ጓደኞቼ በእናንተ እድሜ ሆኜ ያጣኋቸው ሱሳይድ ያደረጉ ብዙ ወንድም እህቶቼ አልነበሩ። ተጎድተዋል። እነሱ የሞተ ነው የሚጎዳውና ሱሳይድ በጭራሽ መፍትሄ ሊሆን አይችልም። ሁለተኛ ራስን ማክበር ነው። ራስ ማክበር ማለት ምን መሰላችሁ? ማንነት መቀበል፣ ኑሯችሁን በቃ የዛ ሰዓት የተፈቀደላችሁ ኑሮ ያ ነው። ያንን አክሰፕት ማድረግ መቀበል። የአባታችሁ ስራ ምንም አይነት ስራ ይሁን ግን እናንተን እያስተዳደረ ነው። እናንተ እዚህ ከማንም እኩል ቆማችሁ እንድትማሩ እያደረጋችሁ ነው። ይሄ በአባታችሁ በእናታችሁ ወንድምም ካላችሁ በአክስቶቻችሁ የምትኖሩ ካላችሁ በቤተሰባችሁ ነውና እዚህ እንደናንተ መማር ያቃታቸው መማር ሌላ ደረጃ ነው። መብላትና መቆም፣ ራሳቸውን ማሳከም፣ መታከም፣ ጤናቸውን ማግኘት ያጡ በጣም ብዙ ሰዎች አሉ እዚህ ምድር ላይ። እነሱን ያልሆናችሁት ምክንያት እናትና አባቶቻችሁ ወይም ደግሞ በህይወታችሁ አጠገባችሁ ያለ ሰው ስላለ ነውና እነሱን ማክበር፣ ማንነትን መቀበል የአንዴ ውሳኔ ነው። ዛሬ መወሰን ትችላላችሁ። ዛሬ ከዛሬ ስትሄዱ ቬሮኒካ እኮ እንዲህ ብላኛለች። ራስን ማክበር ማለት ራስን አለማርከስ ነው። ትራስት ሚ ጸጸት በህይወታችሁ እንዳትጸጸቱ። እሺ አባቴ ምን ይለኛል መሰላችሁ? በህይወትሽ ለማንም ሰው ሚስጥር እንዳትናገሪ። ሴቶች እድሜያችሁ ከፍ ሲል ወንዶች ፎቶ ላኩልኝ ይሏቸዋል። እናንተ የወደዳችሁት መስሏችሁ ያቺ ሞመንት በቃ ደስ የምትል መስሏችሁ ትልቁና ነገ ግን ህይወታችሁን ይቆጣጠራል። ሰውን ማክበር ነው። ሰው ማክበር ውስጥ አስተማሪ ማክበር በጣም ግዴታ ነው። ዓላማና ግብ መኖር፣ ይሄ ማብራራት አይጠበቅብኝም። ሰውን መስሎ አለመኖር፣ እንደ ቤት እንጂ እንደ ጎረቤት አለመኖር፣ ከዛ ደግ መሆን፣ ማካፈል፣ ያላችሁ እናት አባት ማክበር፣ ጽዳት ሰራተኛ ማክበር፣ ጥበቃን ማክበር። ይሄ ትልቅ ቦታ መድረስ የምትፈልጉ አሁንም ሌላ ኪ ነው የምነግራችሁ። እሷም እኮ ልጆች አሏት ልክ እንደናንተ አይደል? እንደናንተ ልጆች አሏት። አቅም ስለሌላት እዚህ ላታስተምር ትችላለች። ነገ ግን ልጇ ትልቅ ቦታ ደርሳ እናንተን ነው የምትቀጥረው። ጽዳት ሰራተኛን ማክበር፣ ጥበቃን ማክበር፣ መንገድ ላይ ያሉ የተቸገሩ ሰዎችን ማክበር፣ ሰው አለመናቅ፣ ትልቅ ቦታ መድረስ የሚፈልግ ሰው ጎንበስ ማለት። ትንሿ ቬሮኒካን ምን ትመክረታለሽ ብትሉኝ ባልቀለቀል የውሳኔ ሰው ቶሎ ችኩል ባልሆን ኖሮ መጨረሻ ላይ የምነግራችሁ ተዋደዱ፣ ተከባበሩ፣ ሰው ላይ ሙድ አትያዙ፣ ጓደኛችሁ ላይ ሙድ አትያዙ፣ የተጣላችሁት ካለ ተታረቁ። ቴንክ ዩ